በጣም መከታተላቸው ማምናቸው ተንታኞችና ፕሮፌሰሮችም ጭምር በትዊተር ላይ ምናምን ኤክስ ላይ የምከተላቸው በዩቲዩብ ላይ ማስተያየታቸውን የሚሰጡ በዚህ ጉዳይ ላይ በዚህ ሰዓት እየተናገሩ ያለው አንድና የሚስማሙበት ነገር እስራኤል ውስጥ እየተፈጸመ ባለ የኢራን ጥቃት አማካኝነት በጣም ከበድ ያለ ጉዳት እየደረሰ ነው። ኢራን በትላንትናው ዕለት እጅግ በጣም ከባድ ጉዳት ነው የደረሰባት። ይሄ በምስሉ ላይ አሁን የምትመለከቱት መረጃ ሲኤንኤን ወደዛው የላከው አንድ ጋዜጠኛ አለና እዛ የሱ ጋዜጠኛ ከዛው ከቦታው ላይ ሆኖ የለቀቃቸው ምስሎች ናቸውና በተለይ የነዳጅ ማጣሪያ ማብለያ ጣቢያዎች ላይ በጣም ከፍተኛ ውድመት ደርሷል። ኢቭን እስከዚህ ሰዓት ድረስም እሳቱ እንዳልጠፋና ቴህራን ልክ በምትመለከቱት መልኩ ሙሉ በሙሉ በጭስ ተደብቃለች፣ በጉም ተውጣለች እና በጣም ከባድ ጥቃት ነው ትላንትና በኢራን ላይ የተሰነዘረው። ነገሩ እሱ አይደለም። ዛሬ ምሽት ሌሊቱን ጀምሮ ኢራን በጣም ጠንካራ ከዚህ ቀደም ከነበሩት የተለየ አይነት ጥቃት ለመሰንዘር ተዘጋጅቻለሁ ማለቷን ሚድል ኢስት ሞኒተር አንድ ከፍተኛ የኢራን አመራር ለፋርስ ኒውስ የተናገሩትን መረጃ በመጥቀስ ይዞ የወጣው ዘገባ ያመላክታልና ምናልባት ዛሬ ሌሊቱን በእስራኤል ላይ ኢራን በጣም ከባድ ጥቃት ለማከናወን በጣም መዘጋጀቷንና ይህ ጉዳይም በጣም በዚህ ሰዓት ዓለም አቀፍ መገናኛ ብዙሃን የተነጋገሩበት ያለ መረጃ ነው። በነገራችን ላይ በእስራኤል ላይ እስካሁን ድረስ ኢራን የምትፈጽማቸው ጥቃቶች ሁሉም እየወጡ እንዳልሆነ ልታውቁ ይገባል። ማለት የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር የሚዲያ ሴንሰርሺፕ አከናውኗል እና ሚዲያዎቹ መንግስት ከፈቀደላቸው መረጃ ውጪ ወይም ከሚፈቀደው ነገር ውጪ እንዳያሳዩ እንዳያስተላልፉ I saw a video this morning, real video, not CNN, though they have been better, but real video out of Israel. They are getting absolutely pummeled. ኢቭን አሁን ባለፈው ምን ያየው ነበር መሰላችሁ? ጋዜጠኞች ናቸው እነሱ ዘገባውን እየሰሩ በነበረበት ወቅት ላይ የኢራን ተከታታይ ጥቃቶች በእስራኤል ላይ ይፈጸማሉና ያንን ካሜራቸውን ወደ ሚሳኤሎቹ አዝረው ለመቅረጽ ጋዜጠኞቹ ቃል በቃል የሚናገሩት ነው የምነግራችሁ። የእስራኤል መንግስት ያው ሴንሰርሺፕ ስለማይፈቅድልን አናሳያችሁም እንጂ በዚህ ሰዓት ላይ በጣም የሚሳኤሎቹ ጥቃት እየተፈጸመ ነው። We're not showing you that because we're not going to show the Israeli government does not allow us or want us to show where that may have come up, that interceptor. በጣም መከታተላቸው ማምናቸው ተንታኞችና ፕሮፌሰሮችም ጭምር በትዊተር ላይ ምናምን ኤክስ ላይ የምከተላቸው በዩቲዩብ ላይ ማስተያየታቸውን የሚሰጡ በዚህ ጉዳይ ላይ በዚህ ሰዓት እየተናገሩ ያለው አንድና የሚስማሙበት ነገር እስራኤል ውስጥ እየተፈጸመ ባለ የኢራን ጥቃት አማካኝነት በጣም ከበድ ያለ ጉዳት እየደረሰ ነው። እንዳይታወቅና ነገሩ እንዳይወጣ በመዳፈኑ ወይም ባለመዘገቡና ባለመነገሩ ነው እንጂ ማለት